ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦች እንዴት ዋላችሁ? ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ አርብ ነው። ከአንድ ቀን ቆይታ በኋላ ዳግም ከፓስተር ጋር ተገናኝተናል። የዓለማችንን ወቅታዊ ጉዳይ እያሰባሰበ ያነቃቃን እንግዲህ ተገናኝተናል። ከእርሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ወቅታዊ የዓለማችን ጉዳይ አንዴ ሞቅ አንዴ ቀዝቀዝ እያለ ያው እየተሰሙ ያሉ ጉዳዮች በብዛት ከመጽሐፍ ቅዱስ ትንቢት አንጻር እየፈተሽን ወደ እናንተ ስለምናመጣ እነዚህ መረጃዎች አንድምታቸው ምንድነው? ለምንስ ነው የምንሰማው? ለምንስ እንዘጋጃለን? የሚለውን እንግዲህ ከፓስተር አለማየሁ ጋር እንወያይበታለን። መረጃውን አጠናክሮልን ይዞልን መጥቷል። በቅድሚያ ሰላምታ ከተሰጣጣን በኋላ በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። ዓለማችን እንዴት ሰነበተች? እንግዲህ ዓለማችን አሁንም ምስቅልቅሏን እንደወጣና ለፍጻሜው ነገር እንደቀረበች ነው ያመለክተውና በተለይ ደግሞ የጦርነት አፋፍ ላይ ያሉት አሜሪካና ኢራን የመካከለኛውን ምስራቅ ቀጠና በጣም በከፍተኛ ስጋት ላይ ጥሎታልና ይህ በከፍተኛ ስጋት ላይ መውደቁ ብቻ ሳይሆን የአረብ ሀገሮቹ ጦርነቱ እንዳይካሄድ የሚያደርጉት ከኢራን ጎን የመቆም ጉዳይ ደግሞ ሌላ ጥያቄ እያስነሳ ያለበት ወቅት ነው። በዚህ መሰረት እንግዲህ በአሜሪካና በኢራን መካከል ሊደረግ የታቀደ ወሳኝ የኒኩለር ስብሰባ አለ ወይም ደግሞ ውይይት አለ። ይሄ ውይይት በነገው ዕለት በቱርክ ኢስታንቡል ይካሄዳል ተብሎ ይታሰባል። ይሄ በእንዲህ እንዳለ ምንድነው የኢራን ወታደራዊ አዛዦች አሜሪካ ጥቃት የምትሰነዝር ከሆነ ማንም አሜሪካዊ በሰላም አይኖርም የሚል ጠንካራ ማስጠንቀቂያ እየሰጡ ነው ያሉት። ይሄ ለምን አሉ ነው? ታስታውስ ከሆነ ሐምሌ ወር ላይ የተነሳው የ12ቱ ቀን ጦርነት ከመነሳቱ በፊት አሜሪካና ኢራን በድርድር ላይ ነበሩ። በድርድር ላይ ያሉ ድርድሩ ያዘናጋቸው ይመስላል። እንደውም ታስታውስ ከሆነ የመጨረሻው ድርድር የተደረገው ጣሊያን ሮም ነበረ። መጀመሪያ ኦማን ላይ ነበረ። ከኦማን እንደገና ጣሊያን ሮም ተደርጎ እያለ የኢራኑ የውጭ ጉዳይ ሚኒስትር ወደ ሀገር እንደተመለሱ ሌሊቱን ጥቃት የተፈጸመው። እንግዲህ ይህንን ስለሚያውቁ ይመስለኛል በሰላም አይኖርም የሚል ጠንካራ ማስጠንቀቂያ ሰጥተዋል። እንግዲህ ይሄ ማስጠንቀቂያ የሰጡበት ወቅት ምን አይነት ወቅት ነው ብለን ስንመለከት ደግሞ የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ ውጭ ጉዳይ ሚኒስትር አባስ አራቺ በመጪው አርብ በቱርክ ኢስታንቡል ተገናኝተው የኒኩለር ስምምነቱ ላይ ወይም ደግሞ ድርድር በሚመለከት እንደሚወያዩ ከተገለጸ በኋላ ነው ይህን ማስጠንቀቂያ መስጠት የተጀመረው። እና የትራምፕ አስተዳደር አዲስ ስምምነት እንድታደርግ ግፊት እያደረጉባት ሲሆን ኢራን በበኩሏ ማዕቀቦች እንዲነሱላት ትፈልጋለች። ይሁን እንጂ
ይሄ እንዳለ ሆኖ አሁን ይመስለኛል ኢራንም ውስጥ መከፋፈል ያለ ይመስላል። ስምምነቱ እንዲደረግ የሚፈልጉ አሉ። እንደገና ደግሞ ስምምነቱ መደረግ ብቻ አይደለም ማዕቀቡ እንዲነሳ የሚፈልጉ አሉ። ይሁን እንጂ የአንድ ከፍተኛ የኢራን የፓርላማ አባል የኒኩለርና የሚሳኤል ጉዳይ ለድርድር እንደማይቀርብ በድጋሚ አስታውቀዋል። ታዲያ ለድርድር የማይቀርብ ከሆነ ለምንድነው ድርድሩ የሚካሄደው? ምንድነው ድርድሩ ያስፈለገበት ምክንያት? አሁን ሊደራደሩ ያሉበት ምክንያት ኢራን የኒኩለር ማብላላቷን እንድታቆም ነው። የሚሳኤል ማምረቻዋ የተገደበ እንዲሆን ነው። አሁን ለምሳሌ አህጉር አቋራጭ ሚሳኤል አምርታለች። ታስታውስ ከሆነ ባለፈው ከኢራን ተተኩሶ ሩሲያ ሳይቤሪያ በረሃ ውስጥ እንዳረፈ ዘግበነዋል። እንደዛ እነዚህ ይሄ ማለት ምን ማለት ነው? ከ13000 ኪሎ ሜትር ባላነሰ ርቀት ውስጥ አሜሪካንን መምታት የሚችል እንደሆነ አረጋግጠዋል። እና ይሄ ታዲያ ስምምነት የማይደረግበት ከሆነ ምንድን ስምምነት የሚደረግበት? አሁን ለምሳሌ የአሜሪካ የመደራደሪያ ሐሳብ አንደኛ የኒኩለር እንትኗን እንድታቆም ነው። ሁለተኛ ነገር ደግሞ መደራደሪያ ሐሳቧ አህጉር አቋራጭ ባላስቲክ ሚሳኤልን እንዳትጣጠቅና ወይም ደግሞ እንዳትሰራ የመገደብ ሐሳብ ነው። እና ይህንን ሐሳብ ደግሞ ኢራኖች የማይቀበሉ ከሆነ ድርድሩ ምንድነው የሚያስፈልገው? እና ለድርድር እንደማይቀርብ በድጋሚ ምን አድርገዋል ነው ምነው አስታውቀዋል የሚል ነገር አለ። እንደዚሁ ደግሞ የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጀነራል አብዱልሃይም በሰጡት መግለጫ ደግሞ ኢራን በባህር ላይ በሚደረግ እገዳ እንደማትዳከምና በአካባቢው ባሉት ስትራቴጂካዊ አቀማመጥ ምክንያት ለአካባቢው የምትመች መሆኗን ገልጸዋል። ስለዚህ ምንድነው አንዱ ታስታውስ ከሆነ እንግዲህ በባህር ተከባለች በአሁኑ ሰዓት። ይህንን ከበባ መበጠስ ትፈልጋለች፣ ሞክራለች። ይህንን ከበባ መበጠስ ስለምትፈልግ በድሮን ቅኝቶች እያደረገች እንደነበረ ተመልክቷል። እና አንድም የኢራን ድሮን ተመቶ ወድቋል። ከዛ በፊት ደግሞ እያንዳንዱ የአሜሪካ የጦር መርከቦች ወይም ደግሞ የጦር ተሸካሚ መርከቦች በኢላማችን ውስጥ ነው ብለው ከዚህ በፊት መግለጫ ሰጥተዋል። እና በእርግጥ እዛ የሚደርስ ሚሳኤል አላት። እና በትናንትናው ዕለት እንደውም ትንሽ ወደኋላ የመመለስ ሁኔታ የአሜሪካ የጦር እንትኖች መርከቦች ወደኋላ የመመለስ አዝማሚያ ታይቷልና እነዚህ ነገሮችን ስትመለከት የባህር ላይ መብቷን ለማስከበር እስከ ጫፍ እየሄደች ነው። እርምጃ ለመውሰድ ዝግጁ እንደሆነች ነው እየተናገረች ያለችው። እንደው ፓስተር እንደው መቼም ያው የተጻፈው የእግዚአብሔር ቃል ይፈጸም ዘንድ ግድ ነው። ይሄ ነገር እኮ አዲስ አይደለም። በኔ አስተያየት ከዚህ ቀደም ከሁለተኛው ዓለም ጦርነት በኋላ አሜሪካ ጃፓን ላይ ያደረገችው አይነት ስዕል ነው የሚመጣብኝና በተለይ ሂሮሺማና ናጋሳኪ ላይ ያንን ቦምብ ከጣለች በኋላ ጃፓን እጇን በመስጠት ወደ ሰላማዊ እንቅስቃሴ እንዳመራችና የአሜሪካንም ከፍተኛ እንግዲህ እንደ ካሳም ሊሆን ይችላል እገዛም ታክሎበት ጃፓን ጥግ ላይ እንደደረሰች ይታወቃልና አሁን በኢራን አቅጣጫ ላይ ለምንድን ነው ይሄንን መንገድ መከተል ያልፈለጉት? ወይስ ይሄ ጦረኝነት እንትናቸው እሱ በጣም የሚደነቅ ነው። በእርግጥ እኔም ይገርመኛል። ይሄ የዚህ የፋርስ የጦረኝነት እንትናቸው ስትሮንግ ነው። ለዚህም ነው አሜሪካንን የምታህል ሀገር ያ ሁሉ ሚሳኤል እናንተን ወደ ኢራን በተነጣጠረበት ጊዜ ድሮን ልኮ መፈተሽ በጣም የሚገርም ነውና ምንድነው በቀጣይስ የሚጠበቀው? አንደኛ የሁለተኛው ዓለም ጦርነት የተደረገበት ዘመንና አሁን ያለው ዘመን አንድ አይደለም።
ሁለተኛው ነገር ደግሞ ምንድነው አሜሪካ እኮ በቢቱ ቦምብ ጣይ አውሮፕላኗ የኢራንን የኒኩለር ጣቢያዎች በመምታት ያላትን አቅም ለማሳየት ሞክራ ነበረ። ይሁን እንጂ እሷ ያንን በመታች ጊዜ ከፍተኛ ጉዳት በእስራኤል ላይ አድርሷል። በተለይ ደግሞ የአይረን ዶም እና የዳዊት ወንጭፍ የሚባሉት ጸረ አውሮፕላን ጸረ ሚሳኤል እንትኖች መቋቋም እስከሚያቅታቸው ድረስ ከፍተኛ ውድመትን እስኪያስከትል ድረስ ሆኗል። አሁን ላይ ያለው የጦር ስትራቴጂ በርቀት በጣም በከፍተኛ አቅም ላይ የተገነባ ስለሆነ የኢራንን መምታት እንደ ቀላል እንደ ዋዛ ማየትም አይቻልም። ማንበርከክ የሚቻል ቢሆን ኖሮ በነዛ 12 ቀን ጦርነት ያደረሱባትን ጉዳት ተቋቁማ ምላሽ ለመስጠት ባልቻለችም ነበር። የጦር ጀነራሎቿ ጠቅላላ አብዛኞቹ ስትራቴጂክ የሚባሉ ወታደራዊ አመራሮች ተገለው፣ የኒኩለር ሳይንቲስቶቹ ተገለው፣ የሚሳኤል ጣቢያዎቹ ተመተው፣ የአየር መከላከያዋ ሽባ ተደርጎ በዛ ልክ ከዛ አንሰራርቶ ምላሽ መስጠት ማለት የኢራንን አቅም እዚህ ጋር ነው የምታየው። አቅም እንዳላት ትመለከታለህ። ስለዚህ ያንን አቅም መልሶ አሁን ደግሞ በእጥፍ የማሳደግ ነገር በዚህ አጭር ጊዜ ውስጥ ማካሄዷ የበለጠ ስጋት የሞከረቻቸው ነገሮች በአንድ ወቅት ደግሞ እኔም አንተም እንትን ብለናል። በኢራን እና በፓኪስታን ድንበር አካባቢ መጠነኛ የሆነ መሬት መናወጥ ተከስቷል ሲባል የኒኩለር ሙከራ እንደሆነ ዓለም አቀፍ ዘጋቢዎች ዘግበውት ነበረ። ምናልባትም ያንንም ታጥቃ ሊሆን ይችላል አሁን ላይ ምላሽ ለመስጠት የሚከብደው። ስለዚህ እኚህ ጀነራል ምንድነው ያሉት? ማንም አሜሪካዊ በሰላም አይኖርም ሲሉ ዛቻቸውን ሰንዝረዋል። ይህ ዛቻ አሜሪካን ከነካችን ብቻ የሚሆን ነው ብለዋል። እንግዲህ በዚህ ወቅት ላይ አሁን ባለው ወቅት ላይ የውጭ ጉዳይ ሚኒስትሩና የአሜሪካ መልእክተኛ በነገው ዕለት ኢስታንቡል ይገናኛሉ። በሚገናኙበት ሰዓት እንግዲህ ምን ይፈጠራል የሚለውን ነገር የምናየው ይሆናል። ነገር ግን ሞኝ እባብ ሁለት የነደፈው አሉ። አንድ ሲያይ ነው የተነደፈው፣ ሁለት ሲያሳያሉ። እንደዛ የሚሆኑ አይመስለኝም። እንደው ማለት ቀላል እኮ ጉዳይ አይደለም። በርግጥ አሁን እስራኤል የፈለኩት ልክ ነህ። እስራኤል የምትፈልገው ጦርነቱን ነው። አሜሪካ ደግሞ ዲፕሎማሲውን መንገድ ነው የመረጠው። ምንድነው መሰለህ አሁን ላይ ከቻይና እና ከሩሲያ እንኳን ብዙም ባንል ከቻይና ጋር የተቆራኘ ነገር አላት አሁን ላይ ኢራን ጨምሮ። ኢራን በጣም ከቻይና ጋር የተቆራኘ አላት። እነዚህ ከቻይና ጋር የተቆራኘ ነገሯ ምናልባትም አሜሪካን ጥንቃቄ እንድትወስድ ሳያደርጋት አልቀረም ተብሎ ይታሰባል። ሌላው ባለፈው ጊዜ ለእስራኤልም ሆነ ለአሜሪካ እነዚህ የአረብ ሀገሮች የአየር ክልላቸውን ምን አድርገው ነበረ? ክፍት አድርገው ነበረ። በጊዜው በዛኛው በ12ቱ ቀን ጦርነት ክፍት አድርገውላቸው ነበር፣ እንደፈለጋቸው ነበር። የአሜሪካም የእስራኤልም የጦር ጀቶች ይሄዱ ነበር። ልክ ነው። አሁን ግን እነዚህ ሀገሮች የጦር እንትናቸውን ዘግተዋል። ከኢራቅ ጭምር ሳውዲ፣ ኳታር፣ ኢራቅ፣ ቱርክ ዘግተዋል። እነዚህ ሀገሮች መዝጋታቸው የበለጠ አሜሪካ ጥንቃቄ እንድታደርግ ያደርጋታል፣ ወይም ደግሞ እንዳሰበችው እንዳታደርግ የሚከለክላት ነገር እዚህ ጋር እንዳለ ማየት ተገቢ ነው እላለሁ። ድርድሩ እንግዲህ ነገ ማታ ላይ ይታወቃል። ከተሳካ ሰየው፣ ካልተሳካ ግን ጦርነቱ ከተጀመረ እንደ በፊቱ እንደማይሆን ይሄ እሙን ታውቃለበት። እሙን ነው። እንደ በፊቱ አይሆንም። እንደ በፊቱ ለምሳሌ ደብድበው እንደ ልብ የመውጣት ነገር አይኖርም። የአሜሪካ የጦር ቤዞች በዛ ዙሪያ ያሉት ደግሞ ሰላማዊ ቀጠና ሊሆኑ አይችሉም። እስራኤል ሰላማዊ ቀጠና ልትሆን አትችልም። እነዚህ ነገሮች
እንትን ብሏል። ሌላው እንደው እዚህ ጋር ላክልልህና ከመጨረሴ በፊት እስራኤል አንድ ሐሳብ አቅርባለች ከኢራን ጋር ለመደራደር። አንድ ብላ ያቀረበችው በአካባቢው ያሉትን አሸባሪዎች ማስታጠቋንና መርዳቷን የምታቆምና ከእነሱ ጋር ያለትን ግንኙነት የምታቋርጥ ከሆነ፣ ሁለት የሚሳኤል ፋብሪካዎቿንና የኒኩለር ፋብሪካዎቿን የምትዘጋ ከሆነ፣ ሶስተኛ እስራኤልን እንደ ሀገር እውቅና ሰጥታ የምትቀበል ከሆነ ለድርድር ዝግጁ ነኝ ብለዋል። እንግዲህ የህልውና ጉዳይ ስለሆነ እነዚህም ብለዋል። እንግዲህ ለዛሬ ያለኝ መልእክት ይሄ ነው። እንግዲህ ወገኖቼ የነገ ዕለት ወሳኝ ነው። ምናልባትም ሰላም ይሆናል የሚል ነገር የለንም። እየቆየ እንደው ድርድር ለጊዜው እንደ ፓራስታሞል ሊሆን ይችላል። ምክንያቱም ዘመኑ ስላለቀ ዘመኑ መጨረሻ ላይ ስላለንና ዓለም በፍጥጫ ውስጥ መኖሯ ብቻ ሳይሆን መንፈሳዊውም ዓለም በሁለት ሰይፍ እንደተሳለ እየተጣደፈ ባለበት ሁኔታ ውስጥ ስላለን ይህንን ሁኔታ ተመልክታችሁ እንግዲህ ራሳችሁን እንድታዘጋጁ በጌታ ፍቅር እንመክራለን። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ቀላል አይደለም እንግዲህ እየተሰማ ያለው ነገር። በእርግጥ የጌታችን የኢየሱስ ክርስቶስ መምጣትን ዋዜማን ምክንያት በማድረግ ነገሮች በፍጥነት እየሄዱ እንደሆነ ያው ግልጽ ነውና ነገ ከነገ ወዲያ ምን ሊፈጠር እንደሚችል ስለማናቅ እንግዲህ የኛ ምክር ምንድነው? ሁልጊዜ መዘጋጀት እንዳለብን መጽሐፍ ቅዱስ እንደሚመክረን ዘይታችንን መሙላት እንዳለብን ቤተሰባችንንም ጭምር በዚህ አካተን እንግዲህ ድርሻችንን መወጣት አለብን የሚል እምነት አለኝ። ስለዚህ በዚህ አውድ ሁላችንም በመንፈስም በአእምሮም መዘጋጀት አለብን የሚለውን በጥቅሉ መልእክት ማስተላለፍ እንወዳለን። እንግዲህ ለዛሬ ለሐሙስ ይዘን የመጣነው የቀኑን መረጃና መልእክት ይህንን ይመስላል። ምሽት ላይ ደግሞ በሌላ መረጃና መልእክት ደግሞ ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።